ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬ ሩታ ጭራሽ ያልጠበቅነውን ነገር አሳይታናለች ማለት ነው። እንግዲህ የሩታን ይሄኛውን ጸባዩን አይተነው የምናውቅ አይመስለኝም እስከዛሬ ድረስ። እኔ በዛሬው በሩታ ሁኔታ በጣም ነው የተገረምኩት። ምክንያቱም ሩታ በዚህ ልክ ነገሮችን ግግም ብላ ትይዛለች ብዬ አስቤ አላውቅም ነበር እና በጣም ፈገግ እያስባለኝ ነበር እንደውም ቪዲዮዋቸውን ሳይሁላ። እንግዲህ ዛሬ ሩታ ከአዲስ አበባ ተነስታ ወደ ዝዋይ ሄዳለች ማለት ነው። እንግዲህ ዝዋይ የሄደችው አብርሃምን ለማግኘት ነው። ትላንትና የጀመረችው ጉዳይ ነበር። የአብርሃምን ይቅርታ ጠይቃ እንግዲህ አብራው ለመኖር ወደ ቤቷም ለመውሰድ አብረውም ልጃቸውን እንዲያሳድጉ እንደምትፈልግ ተናግራ ነበር። ነገር ግን አብርሃም አልተቀበላትም ነበር ይህንን ሀሳቧን። እንግዲህ ይህንን ሀሳቧን ደግሞ ላለመቀየር የወሰነች ትመስላለች። ምክንያቱም ብዙ ነገሮችን እስከዛሬ ድረስ አይታለች። ከአብርሃም ውጭም ሌሎች ወንዶች ጋር ሪሌሽን ለመጀመር አስባም የተሳካ አይመስልም። ዞራ ዞራ ብዙ ነገሮችን አይታ እንግዲህ አብርሃም የልጅ አባት ይሻለኛል ብላ ሀሳቧን ያጸናች ትመስላለች ማለት ነው። እንግዲህ ዛሬ ወደ ዝዋይ ሂዳ ነበረ። ያው ትላንትና እንግዲህ አብርሃምና ሄርሜላ ዝዋይ የተወሰነ ጊዜን ለማሳለፍ እንደሄዱ ይታወሳል። እንግዲህ ያንን ነገር ሰምታም ይመስለኛል ሩታ ዛሬ ደግሞ ተነስታ ሄዳለች ማለት ነው። እንግዲህ ዝዋይ ላይ አብርሃምን አግኝተዋለች። ያው እና አብርሃም ያረፉበት ሆቴል ነው እሷም ያረፈችው። እንግዲህ እና አብርሃም ሃይሌ ሪዞርት እንዳረፉ እንግዲህ ሄርሜላ ትላንትና ስትናገር ነበር። ዛሬ እንግዲህ ሩታም ሄዳ ሃይሌ ሪዞርት እንዳረፈች ተናግራለች ማለት ነው። እና በጣም የሚገርመው ምንድነው አብርሃምን አግኝተዋለች። ያው አብርሃምም በጣም የደነገጠ ይመስላል ሲያያት። እንደ ምን ልታደርጊ ነው የመጣሽው? ምን ፈልገሽ መጣሽ ሁላ ብሎ ደጋግሞ ሲጠይቃት ነበር ማለት ነው። እንግዲህ ሩታም አንተን ፈልጌ ነው የመጣሁት፣ ይቅርታዬ እንድትቀበለኝ ብዬ ነው የመጣሁት ብለዋለች ማለት ነው። አብርሃምም እንግዲህ ይቅርታዋን እንዳልተቀበለና እንደማይቀበላት ይቅርታም እንደማያደርግላት ነግሯታል ደጋግሞ። እንዲያውም ደግሞ የመጣሁት ለመዝናናት ነው፣ ለምንድን ነው የምትረብሽኝ? እኔን ለምንድን ነው የምትከታተይኝ? ያላት ሁላ ነበር ማለት ነው። እንግዲህ ሩታም በሀሳቧ ድርቅ ብላለች። እንግዲህ በቃ ይቅርታ አርግልኝ፣ አብረን እንድንኖር ነው የምፈልገው፣ አብረን እንድንሆን ነው የምፈልገው እያለች ደጋግማ ስትነግረው ነበር ማለት ነው። አብርሃምም እንግዲህ በሁኔታው በጣም የተናደደ ይመስላል። ምክንያቱም እሱ ለመዝናናት ነው ሄደው። እኔ ለመዝናናት እንደመጣሁኝና እረፍት ለማድረግ እንደመጣሁ ስለምታውቂ ያውቀሽ ልትረብሽኝ ነው የመጣሽው። እኔ አሁን ላይ ያለሁበት ሁኔታ ተመችቶኛል፣ ሰላማዊ ላይፍ ላይ ነው ያለሁት። ስለዚህ ወደ መጣሽበት ተመለሽ እያለ ደጋግሞ ሲጠይቃት ነበር ማለት ነው። ሩታም እንግዲህ ሀሳቧን ላለመቀየር ወስናለች ይመስለኛል። ከአዲስ አበባም ተነስታ ስትሄድ በቃ ይህንን ነገር ሳላሳካ አልመለስም ብላ አስባ ነው ወደ ዝዋይ የሄደችው። ስለዚህ ዝዋይ እንደደረሰችም ቀጥታ ያደረገችው ምንድነው አብርሃም ያረፈበት ሆቴል አረፈች። ከዛ አብርሃምን አገኘችው። ከዛ ሀሳቧን ድርቅ ብላ ነው የነገረችው። በቃ ሀሳቧን እንደማትቀይርና ይቅርታዋን እንዲቀበላት እንደምትፈልግ ደጋግማ ነግረዋለች ማለት ነው። እሱም እንግዲህ እምቢ ብሏታል። ሂጂ በቃ እኔ እዚህ ከሄርሜላ ጋር በጣም ደስተኛ ነኝ፣ አሪፍ ጊዜ እያሳለፍኩ ነው፣ በተለያየንባቸው ጊዜያቶች በቃ ብዙ ነገሮች ተፈጥረዋል ብሏታል። እንግዲህ ሩታም በዚህ 1 ሳምንት 2 ሳምንት ውስጥ ምንም ነገር ሊፈጠር አይችልም፣ አሁንም ቢሆን ወደ ቤትህ ተመለስ እያለች ደጋግማ ጠይቀዋለች ማለት ነው። አብርሃምም እንግዲህ እኔ የድሮ አብርሃም አይደለሁም፣ አሁን ተቀይሬያለሁ፣ ሌላ ሰው ነኝ፣ የድሮውን አብርሃም አተሸዋል፣ የድሮ አብርሃም አሁን ላይ የለም። ስለዚህ እኔ አሁን አዲስ ህይወት አለኝ፣ ባለሁበት ህይወቴም በጣም ደስተኛ ነኝ ብሏታል። ሩታ እንግዲህ ይህንን ስትሰማ አላመነችውም፣ ልታምነውም አልፈለገችም። እንደውም ሀሳቡን እያጣጣለች ሁላ ነበረ። እኔ አንተን አውቃለሁ፣ ልብህ መቼም አይቀየርም ስትለው ነበረ። እንግዲህ ምናልባት ያው ልቡን ስለምታውቅም ይሆናል አንዳንዴ ሂድ አንዳንዴ ና እያለች የምታስቸግረው እስከዛሬም። እንግዲህ አብርሃም በጣም ተናዷል። እኔ የድሮ ሰው አይደለሁም፣ አሁን ከዚህ ግቢ ቶሎ ውጪ፣ ሄርሜላ ጋር እንዳትገናኝ ሁላ ሲላት ነበር። እንግዲህ ሩታም ግግም ብላ እንደውም ጥራት ሄርሜላን ማግኘት ፈልጋለሁ፣ ምክንያቱም ሄርሜላን ጥራትና እኔ ነግራታለሁ፣ አብረን መሆን እንደምንፈልግ ነግራታለሁ። ስለዚህ ከህይወታችን ትወጣለች፣ ምክንያቱም ደጋግማ ከህይወታችን እወጣለሁ እያለችኝ ነበረ። ስለዚህ ያንን ተግባራዊ እንድታደርገው ጠይቃታለሁ ብላለች ሩታ። እንግዲህ አብርሃምም እንግዲህ የሩታን ፍንክቻ ለማለት ሲያይ ይመስለኛል በጣም እየተገረመ ሁላ ነበረ በመሃል። እና አንቺ ምን አይነት ፍጥረት ነሽ? ምን አይነት ሰው ነሽ? በቃ ሂጂ፣ ነገ ወደ አዲስ አበባ ሄጄ
አብረን እዛው እንነጋገራለን ሁላ ብሏት ነበር። እንግዲህ ሩታም ሀሳቧን አልቀየረችም። አሁንም ኖ እኔ ይዤህ ለመሄድ ነው እንጂ የመጣሁት ጥዬህ ለመሄድ አይደለም የመጣሁት፣ ስለዚህ አብረን እንሄዳለን፣ አንተን ልወስድ ነው የመጣሁት ብለዋለች። አንተን ይዤ ለመሄድ ነው የመጣሁት ብለዋለች ማለት ነው። አብርሃም ደግሞ እዛው የሄደው ከሄርሜላ ጋር ነው፣ ከእሷ ጋር አሪፍ ጊዜ ለማሳለፍ ነው የሄደውና ያንን ነገር ደጋግሞ ሲነግራት ነበር። እኔ አሁን ባለበት ላይፍ በጣም ደስተኛ ነኝ ብሏታል። እንግዲህ ሩታም አይኔ ያውቃለሁ አንተ ደስተኛ አይደለህም እያስመሰልክ ነው ሁላ ስትለው ነበር ማለት ነው። እንግዲህ እያስመሰልክ ነው እንጂ የምርህን አይደለም ስትለው፣ እንደውም አብርሃም ምንድን ነው ያላት? ቀለበት ስላላሰርን ነው እንዴ? እሱን ነው እንዴ የምትጠብቂው? እኔ በጣም ደስተኛ ነኝ አሁን ላይ ብሏታል ማለት ነው። እንግዲህ ያው ቀለበት የሚያስር ከሆነ ያው ሩታም አምርራ ከህይወቱ ትወጣ ይሆናል። ምክንያቱም እውነት ነው ብላ ታምን ይሆናል ማለት ነው። ነገር ግን እውነትም አብርሃም እንዳለው ቀለበት እስካላሰሩ ድረስ ሩታ የምትተወው አይነት አትመስልም በዛሬዋ ሁኔታዋ ስትታይ ማለት ነው። ስለዚህ ደጋግማ እየነገረችው ነበር። እኔ አንተን ይዤ ለመሄድ ነው የመጣሁት፣ ብቻዬን ለመሄድ አልመጣሁም። ስለዚህ አሁኑኑ እንሄዳለን አብረን ብለዋለች ማለት ነው። እንግዲህ አብርሃም እንደምንም ብሎ ለማሳመን ሞክሮ ነበረ። መጨረሻ ላይ በቃ ነገ ወደ አዲስ አበባ ሄዳለሁኝ፣ በቃ እመጣለሁ፣ እንነጋገራለን ሁላ ብሎ እንደምንም አሳምኗታል ማለት ነው። እንግዲህ ሩታም ሀሳቧን አልቀየረችም። በቃ ድርቅ ብላ ነው እንደዛ ያለችው እና በዛሬ ሁኔታዋ መቼም አብርሃምን የምትተው አትመስልም። ስለዚህ እንግዲህ የሚፈጠረውን ነገር የምናየው ነው የሚሆነው። ነገ ምን ይፈጠራል የሚለውን ማለት ነው። እንግዲህ ሩታ ዛሬ አብርሃምን ምንም ፋታ ልትሰጠው ስላልቻለች አብርሃም ይቅርታዋን ተቀብሏታል። ይቅርታሽን ተቀብያለሁ፣ በቃ ሂጂ እናወራበታለን። ነገር ግን ይቅርታዋን ተቀበላት እንጂ እሷ ጋር መሆን እንደማይፈልግ ደጋግሞ ነግሯታል ማለት ነው። ሩታም እንግዲህ በመጨረሻ ነገ አዲስ አበባ ስትመጣ ሻንጣህን ይዘህ ቀጥታ እኔ ቤት ነው የምትመጣው፣ በቃ አብረን እየኖርን ልጃችንን እናሳድጋለን የሚል ሀሳብን አንስታለታለች ማለት ነው። ያው እንግዲህ አብርሃም ከዛ ቦታ እንድትሄድለት በሚመስል መልኩ እሺ ብሏታል። ያው በቃ እሺ ነገ እንነጋገራለን አዲስ አበባ ስንመጣ ብሏታል። ምክንያቱም ሩታ ልትለቀው ስላልቻለች እንድትለቀው ለማድረግ ያለው አማራጭ የሩታን ሀሳብ መቀበል ነው። ያው እንግዲህ ለዛሬ የሩታን ሀሳብ ተቀብሏታል ማለት ነው። ወደ አዲስ አበባ እንድትመለስ ነግሯት እንግዲህ አብርሃም ወደ ሄርሜላ ጋር ሄዷል ማለት ነው። እንግዲህ አብርሃም ከሄደም በኋላ ሩታ አንዳንድ ነገሮችን እየነገረችን ነበረ። ያው ስለመቼና ጊዜ ስለሌለኝ እዚሁ አድሬ ነገ ነው ወደ አዲስ አበባ የምመለሰው ብላ ነበረ። ያው እንግዲህ ወደ ሆቴሉ ነው የምትገባው። ሆቴል ስትገባ ሄርሜላ ጋር ሊገናኙም ላይገናኙም ይችላሉ። እሱን እንግዲህ ነገ የምናየው ነው የሚሆነው ማለት ነው። ያው ሄርሜላ ጋር ከተገናኙ ግን ጥሩ ነገር የሚፈጠር አይመስለኝም። ምክንያቱም ያው እነሱ ከሩታ ራቅ ብለው ለመዝናናት ፈልገው ይመስለኛል ዝዋይ የሄዱት። ነገር ግን አሁን ደግሞ ሩታን ዝዋይ ስታገኛት ሄርሜላ ደስተኛ የምትሆን አይመስለኝም። እንግዲህ በመካከላቸው ጸብም ሊፈጠር ይችላል፣ አይታወቅም። ምክንያቱም አብርሃምም ደጋግሞ አትከታተይኝ፣ ለምንድን ነው የምትከታተይኝ እያላት ነበር። ስለዚህ አብርሃም ደስ ያላለው ነገር እያለ ጭራሽ ለሄርሜላ ደግሞ ይሄ ነገር ከባድ ነው የሚሆነው ማለት ነው፣ ሩታን ካገኘቻት እዛ ቦታ ላይ። ለማንኛውም ሩታ ዛሬ እዛው ነው ያደረችው። እንግዲህ ነገ ወደ አዲስ አበባ ሲመለሱም መንገድ ላይ ሊገናኙ ይችላሉ፣ አይታወቅም የሚፈጠረው። ስለዚህ ነገ ደግሞ አዲስ ነገር እናያለን ማለት ነው። ለማንኛውም የዛሬው ሀሳባችን ይሄ ነው። የእናንተን ሀሳብ አስተያየት በኮመንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።